የተከበራችሁና የተወደዳችሁ ቅዱሳን እንደምን ዋላችሁ፣ እንደምን አመሻችሁ። ባላችሁበት ሰላማችሁ ይብዛ። እግዚአብሔርን እናመሰግናለን። አሮጌውን ዓመት አሳልፎ አዲሱን ዓመት ስላስጀመረን እግዚአብሔርን እናመሰግናለን። ሰሞኑን በሚዲያ ላይ ሲዘዋወር በነበረው ጉዳይ ስለ ደህንነት ጉዳይ ያገኘሁትን ትንሽ መረጃ ወይንም ደግሞ ካነበብኳት ላካፍላችሁ ወዳለሁ። እንድትከታተሉኝ በትህትና ጠይቃለሁ። ያው የደህንነት ጉዳይ በተለያየ ተቋማት እምነት ተቋማት የተለያየ አስተሳሰብ እንዳለ ይታወቃል። ነገር ግን በወንጌል አማኞች ወይንም ደግሞ በፕሮቴስታንት ዘንድ ያለን አቋም ወይ ደግሞ ያለን እምነት ያው ሰው በቅጽበታዊነት እንደሚድን ወይንም ደግሞ ጌታን እንዳመነ እንደተቀበለ እንደዳነ እናምናለን። ሁሉም ወንጌል አማኞች ይሄንን ይቀበላሉ። ነገር ግን እምነቱን ከተቀበለ በኋላ ወይ ደግሞ ደህንነትን ካገኘ በኋላ ደህንነቱን መልሶ ያጣል አያጣል የሚል አስተሳሰብ በወንጌል አማኞችም ዘንድ የተለያየ አስተሳሰብ እንዳለ ይታወቃል። ስለዚህ ይሄ አስተሳሰብ ወይ ደግሞ ይህ አመለካከት በቅርብ የተጀመረ ሳይሆን ከዛሬ ብዙ ዓመት ወይ ደግሞ ከዛሬ 500 ዓመት በፊት የነበረ አስተሳሰብ ነውና ስለዚህ ያንን አስተሳሰብ አካፍላችሁና ሞር በደንብ ዲግ አድርጋችሁ ያላችሁን እውቀት እንድጨምሩ አስተላልፋለሁ። ስለዚህ ቀጥታ መጽሐፉ ላይ ያለውን አነባለሁ። የደህንነት መሰረቱ ይላል። የደህንነት መሰረቱ የእግዚአብሔር ፍቅር ነው። ዮሐንስ ወንጌል ምዕራፍ 3 16 15 እና 12 ላይ እንደሚናገረው ደህንነት መሰረቱ እግዚአብሔር ፍቅር ነው። የማይሻረውና የማይደበዝዘው በሁኔታ የማይገደበው እግዚአብሔር ፍቅር ለደህንነት አነሳሽ ጉዳይ ነው። ደህንነትን ያገኘነው በእግዚአብሔር ፍቅር በእግዚአብሔር ቸርነት ብቻ ነው እና የእግዚአብሔር ምሕረት ነው። ሮሜ 9 ቁጥር 10 እስከ 18 እንደሚናገረው እንደውም ይሁዳ ምዕራፍ 21 ላይ እንደሚናገረው ቅጣታችንን የገደበ እግዚአብሔር ባህሪ ነው፣ በምሕረቱ ቅጣታችንን ራሱ ወሰደው ማለት ነው። እንዲሁም ደግሞ ደህንነት የእግዚአብሔር ጸጋ ነው። ኤፌሶን ምዕራፍ 2 ከቁጥር 4 እስከ 10፣ ቲቶ ምዕራፍ 2 ቁጥር 1 ላይ እንዲሁ ማንም ሊያገኘው የማይችለውን የእግዚአብሔር ነፃ ስጦታ ነው ደህንነት ማለት። ስለዚህ የደህንነት ዋነኛ መሰረት በመስቀል ላይ ኢየሱስ ክርስቶስ ያፈሰሰው ደም ነው። ዕብራውያን ምዕራፍ 9 7 13 እስከ 14፣ ምዕራፍ 22 ላይ ዕብራውያን 10 19 እስከ 22 እንደሚናገረው ወደ ደህንነት መድረስ የሚቻለው መንገዱ እምነት ብቻ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የብሉይ ኪዳን ሰዎች የዳኑት በእምነት ነበር። ለምሳሌ ዘፍጥረት 15 6 ላይ አብርሃም በእምነት እንዲሁ እንደዳነ እናያለን። እንዲሁም ዕንባቆም 2 4 ላይ በእምነት ነው ያዳኑት። እንግዲህ አዲስ ኪዳን ግልጽና የማያሻማ በሆነ መንገድ ሰው በእምነት ብቻ እንደሚድን አስተምሯል። ኤፌሶን ምዕራፍ 2 ከቁጥር 8 እስከ 10። የብሉይ ኪዳን ቅዱሳን ወደ መስቀሉ አሻግረው ሲያዩ፣ የአዲስ ኪዳን ቅዱሳን ደግሞ መስቀሉን ወደ ኋላ ይመለከታሉ። ክርስቶስ ዓለም ከመፈጠሩ በፊት በእግዚአብሔር የታሰበ የደህንነት መንገድ ነው። አንደኛ ጴጥሮስ ምዕራፍ 1 20፣ ራእይ ምዕራፍ 13 ቁጥር 8። እምነት እግዚአብሔር በልጁ በኢየሱስ ክርስቶስ እንደዳነ መቀበልና በቃሉ የተመሰረተ እምነት ማዳበር ነው። ዮሐንስ ምዕራፍ 5 24። እምነቱን ሊጠቃለል የሚገባው አንደኛ ኢየሱስ አምላክ ነው። አምላክ መሆኑን መቀበል መቻል አለበት። ሮሜ 10 ከ9 እስከ 10 ያለው ላይ ማየት እንችላለን።
ሁለተኛ ኢየሱስ በመስቀል ላይ ለኃጢአችን ምትክ ሆኖ ተሰቀለ የሚለውን ማመን አለበት። ሶስተኛ ኢየሱስ ተቀበረ፣ በሶስተኛውም ቀን ከሞት ተነሳ የሚለውን መቀበል አለበት። አንደኛ ቆሮንቶስ ምዕራፍ 15 ከ3-5 ባለው ላይ ይገኛል። እንግዲህ ንስሐ ለደህንነት እጅግ አስፈላጊ ነው። ነገር ግን በእምነት የተለየ ከሆነ ከጥቅም ውጪ ነው። ንስሐ ስለ እግዚአብሔር፣ ስለ ኃጢአተኝነት፣ ስለ ደህንነት አስፈላጊ የተለወጠ አስተሳሰብ ማግኘት ነው። የሐዋርያት ሥራ ምዕራፍ 26-20 ላይ እንደሚናገረው ማለት ነው። ንስሐ እምነት ለደህንነት የማይነጣጠሉ የአንድ ሳንቲም ሁለት ገጽታ ናቸው። ማርቆስ ምዕራፍ 1 ከ14-15። ደህንነት የመጽሐፍ ቅዱስ ማዕከላዊ መልእክት ነው። ደህንነትን በተመለከተ ወንጌላውያን ክርስቲያኖች ወይም ፕሮቴስታንቶች ሁለት የተለያዩ አቋም አላቸው። እነሱም ካልቪኒዝም እና አርሚኒዝም ይባላሉ። እንግዲህ ይሄ ነው የወንጌል አማኝ ክርስቲያኖችም ሆነው የተለያየ አመለካከት እንዳለን ይናገራሉ። አመለካከቱ የመነጨው ሁለቱም ከመጽሐፍ ቅዱስ ነው። ሁለቱም የመጽሐፍ ቅዱስ መነሻ አላቸው። ስለዚህ አርሚኒዝም እና ካልቪኒዝምም ቢሆኑ ሁለቱም መጀመሪያ ማምኑት ኢየሱስ ክርስቶስን ወዲያው በመቀበል ሰው ደህንነትን ያገኛል የሚለው ሁለቱም ያምናሉ። ነገር ግን ደህንነቱን አንዴ ከተቀበለ በኋላ ያጣል ወይንም አያጣም የሚለው አስተሳሰብ ግን በሁለቱም ዘንድ የተለያየ አመለካከት ነው ያለው። ሁለቱም ኢየሱስ ክርስቶስ አምላክ እንደሆነ ያምናሉ። ኢየሱስ ክርስቶስ በመስቀል ላይ ለኃጢአት ምትክ ሆኖ እንደተሰቀለ ያምናሉ። ንስሐ በመግባትም ደህንነት እንደሚገኝ ያምናሉ። ነገር ግን ደህንነት አንዴ ከተሰጠ በኋላ አይጠፋም፣ አንዴ ከተሰጠ በኋላ ይጠፋል የሚል ሁለት አመለካከት አሉ። እነሱ እንደሚከተለው እናያለን ማለት ነው። የካልቪኒዝም 5 ነጥቦች። አንደኛ ፍጹም አቅመቢስነት ወይንም ድቀት፣ ቶታል ዲፕሪቪቲ ይሉታል። ሰው በራሱ አነሳሽነት እግዚአብሔርን አምኖ መዳን አይችልም፣ ምክንያቱም ፈጽሞ ወድቋል። የሰው ልብ አእምሮ፣ ፈቃድ ጨልሞ ልቡም የተበላሸና አተላይ በመሆኑ ፈቃዱ ነፃ አይደለም። ለክፉ ተፈጥሮ እስረኛ ነው። ክፉና ደጉን ለመምረጥ አይችልም ይላል። ኃጢአተኛ ሕያው አዲስ ፍጥረት ማድረግ ያስፈልጋል። እምነት ሰዎችን ለደህንነት የሚያቀርቡት አስተዋጽኦ አይደለም። እምነት እግዚአብሔር ለኃጢአተኛው የሚሰጠው ስጦታ ነው ይላሉ። የሚጠቅሱትም ጥቅስ ኤርምያስ ምዕራፍ 17:9 ላይ፣ ኤፌሶን ምዕራፍ 2:8 ላይ ያለውን ይጠቅሳሉ። ሁለተኛ በሁኔታ ያልተገደበ ምርጫ ነው። አንኮንዲሽናል ኤሌክሽን ይሉታል። እግዚአብሔር አስቀድሞ የተወሰኑ ሰዎችን መምረጡ በራሱ ሉዓላዊ ፍቃድ ስለተወሰነ ብቻ ነው። እግዚአብሔር አስቀድሞ የተወሰኑ ሰዎችን መምረጡ ከሰዎች መታዘዝ፣ እምነት፣ ንስሐ የመነጨ አለመሆኑን ያሳያል። እግዚአብሔር እምነትን፣ ንስሐ የሚሰጠው ለመረጣቸው ሰዎች ነው። እነዚህ ተግባራት እግዚአብሔር ምርጫ ምክንያቶች ሳይሆኑ ውጤቶች ናቸው። የእግዚአብሔር ምርጫ ቅድሚያ የሚታወቅ የሰው ባህሪ ተግባርን ተመርኩዞ አይደለም። እግዚአብሔር ለሉዓላዊነቱ የመረጣቸው የመንፈስ ቅዱስ ኃይል አማካኝነት በፍቃዳቸው ክርስቶስን ወደ መቀበላቸው ያመጣቸዋል ይላሉ። ሁለተኛ የሚያነሱት ሀሳብ ይሄኛው ነው። በሁኔታ ላይ ያልተገደበ ምርጫ እግዚአብሔር ራሱ ነው ይመርጣል የሚሉ። ሶስተኛ ላይ የተለየ ቤዛነት ወይንም ያልተገደበ ስርየት ሊሚትድ አንቶኖሜት ይሉታል። ክርስቶስ የማዳን ስራ የታቀደው የተመረጡትን ለመዋጀት እና ሕይወትን ለመስጠት ነው። ለኃጢአተኛው በምትክነት ለክፍያ የቀረበ ሞት ነው። ደህንነት ለመቀበል የሚያስችል እምነት ለተመረጡ ይሰጣል። እምነት ስጦታ ክርስቶስ ለሞተላቸው ሁሉ ያለማጓደል በመንፈስ ቅዱስ አማካኝነት የሚሰጥ ዋስትና ነው ይላሉ።
ሶስተኛ የሚያነሱት ሀሳብ ይሄ ነው። አራተኛ የማይቋቋሙት ጸጋ፣ የማይቃወሙት የመንፈስ ጥሪ። ሰው ሁሉ ለደህንነት ከሚጠራበት አጠቃላይ ደህንነት ጥሪ ባሻገር ለሰሙት ሁሉ መንፈስ ቅዱስ ለተመረጡት ልዩ የሆነ ውስጣዊ ደህንነት ጥሪ ያደርግላቸዋል ይላሉ። ውጫዊ ጥሪ ለሁሉም ልዩነት የሚቀርብ ሲሆን ውስጣዊ ሰዎች የማይቋቋሙት በመሆኑ ውጤቱ ሕይወትን በመለወጥ ይታወቃል። ኃጢአተኞች ያለመከላከል በመንፈስ ቅዱስ ለደህንነት ይሳባሉ። በደህንነት ሥራ ተግባራዊነት የሰው ፍቃድ ምንም አይነት እገዳ የለውም። በመንፈስ ቅዱስ የተመረጡ የተጠሩ ይተባበራሉ፣ ያምናሉ፣ በፍጹም ፈቃደኝነት ነፃነት በንስሐ ይመለሳሉ ይላሉ። ኢየሱስ ክርስቶስ ከጠራቸው በኋላ እነዚህ የተመረጡት ሰዎች ፈጽመው ሊቋቋሙት አይችሉም። አንዴ ስለተጠሩ በመንፈስ ቅዱስ ግፊትነት፣ በመንፈስ ቅዱስ ኃይል ክርስቶስን ይቀበላሉ ብለው ያምናሉ። አምስተኛው የቅዱሳን ጽናት። ይሄ አስቀድሞ የተመረጡት ሁሉ በክርስቶስ ቤዛነት የመንፈስ ቅዱስ እምነት ሰጭነት ለዘላለም ወደኋላ ላይመለሱ ድነዋል። አንዴ ስለዳኑ መልሰው አይድኑም፣ እንዲጸኑ ያደርጋቸዋል። ሁሉም በሚችል አምላክ ኃይል እምነታቸው ተጠብቆ ስለሚኖሩ እስከ መጨረሻው ይጸናሉ። ሮሜ ምዕራፍ 5 ቁጥር 10 ላይ፣ ሁለተኛ ጢሞቴዎስ ምዕራፍ 1 12፣ ዮሐንስ 5 ምዕራፍ 24፣ ሮሜ 8 ከ31 እስከ 39፣ ዮሐንስ 10 ቁጥር 28። በአጠቃላይ የመመረጥ፣ የመቤዠት፣ አዲስ ልደት የመስጠት ሂደት የእግዚአብሔር ስራና ጸጋው ብቻ ነው። ኤፌሶን ምዕራፍ 2 ከ8 እስከ 10 እነዚህን ጥቅሶች ያነሳሉ። የደህንነት ስጦታ ተቀባይ ማን እንደሆነ የሚወስነው ሰው ሳይሆን እግዚአብሔር ነው የሚል አስተሳሰብ አላቸው ካልቪኒዝሞች የሚያነሱት እነዚህን ሀሳብ ነው። በቀጣይ አርሚኒዝሞች የሚያነሷቸውን ሀሳብ የምናይ ይሆናል። ሰብስክራይብ፣ ላይክ፣ ሼር በማድረግ ይህንን ዩቲዩብ እንድትከታተሉ ጋብዛችኋለሁ። ባላችሁበት ሰላማችሁ ይብዛ። ጌታ ይባርካችሁ።